በለው የብሩኬን ኮፒ ያደረኩ ብሎ ሀሰን ጭራሽ አውላልቆት አልመጣም። ፓንቱ በፓንት ከቻ ሳላለም ሱሪውን አውልቆት ዲ ብሩኬ እኮ አላወለቀውም። ሀሰን ለምንድን ነው የምትአረባ? ክሱንም እንዳታወልቀው ፈጣሪው ትዕግስቱን ስጠኝ። እወይ 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 እምብየዋለች ካልሰጠሽኝ ብሎ አወላልቆ እሰይ። አረ ስጭው ስጭው። አረ ተኙ አብረው በፈጣሪ በኢየሱስ ባለጌ ሀሰን አመረርከው እኮ አመረርከው። ሌላ ዓለም ውስጥ ገባ እንዲ አቅፋት እኮ ተኛሁ። ፈጣሪ ትዕግስቱን ስጠኝ። አረ ተዋት እባክህ ፍታት። አውላልቆት አልመጣም። እናንተ ብሩክ ሀይሚን እንዴ እየለመናት ነው። ታይስጭኝ እያለ እናንተ የዳቦ ችግር በየቤቱ ገባ ሰሞኑን። ኦላላ ሀሰን ምን እሺ ነው? ኦላላ ወንዶችዬ በጣም እያስቸገራችሁ ነው። አወላልቆት ማለት ነው። ምሽልቅልቅ አድርጎ ሱሪነሽ ፓንትነሽ ራቁቱን አልመጣም እንዴ። የታችኛውንም እኮ ሀሰን ልታወልቀው ነበር። ዩቲዩብ ይቀጣኛል ብለ ነው እንጂ በፈጣሪ በኢየሱስ ስም እና ብሩክን አይቼ ሰራው ብለው ማለት ነው ማሂና ሀሰን። እንግዲህ ሀሰን አጅሬ ውልቅልቅ አድርጎ ቁጭ እንዴ። ሳይወለቅ የሚሰራል እኮ ሀሰንዬ እንዴ። ተንዘላዝልብን እኮ ተው እንጂ አጅሬውን ይዞት ከችቻላለ። መቼም ሰው ማለት ነው ከባድ ነው። አይናችን ሁሉ መጥፎ ነገር ውስጥ የሚገባው ነገርስ ጌታ ኢየሱስ ናለኝ። እናንተ በስመ አብ እኔማ ሱሪውን ሲያወልቀው እንዴት እንደደነገጥኩ እና የብሩኬን ኮፒ ሰራው ብላችሁ እናንተ ተሳስታችኋል። አበዛችሁት። የምሬን ዋናው ልታሳዩን ትንሽ ነው የቀራችሁ። እንዴ ምንድን ነው የምትግማሙብን? ብሩኬ የሚበቃሃል፣ ሀሰን የሚበቃቸው እንዴ አትጨመላለቁብን። ደግሞ እየኮረጁ ሌሎችም እንግዲህ ከነ ብሩኬ ሰርቷል ብሎ ሌሎችም ሊሰሩ ማለት ነው። እኛ ፈን በሚያደርግ መልኩ ስለሰራልን ውድ ነዋል፣ ፈታ ዘና ብለናል። ግን እንዴ አውላልቃችሁ ጭራሽ በስመ አብ ወልድ። የማሄንም ይፈታል የሱንም ይፈታልና አረ ይደብራል። ማርያም እንደዚህ አይነት ስራ አትስሩ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች። እንዴት ናችሁ? ደህና ናችሁ? አለው ክብሩ ይስፋ ለመድኃኒዓለም በጣም ደህና ነኝ። በአዲስ ነገር ከቻቻቻች ብዬ መጥቻለሁ። ብሩክና ሀይሚ ሰሞኑን የሚሰሩት ነገር መቼም ግራ አጋብቶናል እና እናንተ ሀሰን አሁንም ማሂን ዳቦ ጠየቀ። እናንተ የዳቦ ችግር ገብቷል ኢትዮጵያ ነው። ኦረ ጉድ! እንኳንም ተወደደ እናላችሁ። ሀሰንዬ ከብሩክ አይቼ ሰራው ብሎ ልብሱን ውልቅልቅ አድርጎ ከቻች አላለም። ወይ ጉድ ፈጣሪ! እኔ ራሱ እንዴት እንደሳቁ እና ተረጋጉ ጋይስ። ዩቲዩብ በዚህ መልኩ ይደብራል። ይበቃቸዋል። ብሩክም ይበቃል። የምሬ ነው። ከዚህ በኋላ ዳቦ ስጭኝ እያል ከሀይሚ ፊት እንዳትልከሰከስ እና ደግሞ ብዙዎቻችሁ ሀይሚዬ እንደዚህ ዘንጣ የት ልትሄድ ነበረ? ኦላላ ጓደኞቿ ጋር ነው። ሴት ጓደኛ እኮ አሏት። አንዷ ማሂ ናት ጓደኛዋ። ብዙ ጓደኞች አሏት እኮ ሀይሚ። ያው እዚህ ሶሻል ሚዲያ ላይ ብዙም ባታመጣቸው ጓደኛ አለ፣ ጸጉር መሰራት አለ፣ ጥፍር መሰራት አለ ሲሉ የኛ እኮ ኮተታችን ያልቅም። በነገራችን ላይ ሜካፕ መሰራት አለ፣ ቪዲዮ ካለ እና እንግዲህ ጸጉሯን ታሰፍተው ነው መሰለ እየተሰፋ ይመስለኛል የጸጉርና እሱ ልታስፈታ ሊሆን ይችላል። እና ሴቶች የሚወጡበት ብዙ ነገር አለ በነገራችን ላይ እና እንደዚህ ዘንጣ ማንን ልታገኝ ነው እያላችሁ ነበረ እና ያው የኛ ሴቶች ብዙ ኮተት ስላለን ምናልባት ጸጉሯ አልተሰራ ወይ ጥፍሯ አልተሰራ ብቻ ብዙ ነገር አለ በነገራችን ላይ የሚያስወጣንና ብቻ ቀጭቋ እያለች ልትወጣ ስትል ቤኪ ደግሞ ሲጃጃልባት ነበረ። እሱ ራሱ በቃ የብሩክን አክት እያረገ በቃ ግራ እያገባቸው እያወዛገቧቸው ነው። እንደ እብድ እያጫወታቸው ነው። ሁለቱም ተመካክረው ነው ሀይሚና ሚፍታህን እያጨልሏቸው ያሉትና ቤኪ ራሱ መጨረሻ ላይ በቃ እኔ እንጃ እያሳቀን ነበር። ጸጥ ብሎ ምናምን በቃ ግራ ለማጋባት እየሞከሩ ነውና ደስ ይላል። ግን በቃችሁ እንዴ! ከዚህ በላይ አትጃጃሉብን። ምን ይጃጃሉብናል? በቃችሁ አትጃጃሉ። እሺ ከዚህ በኋላ ማለት ነው እንትን ስጭኝ እያላችሁ እንትን አትበሉ። በቃችሁ። ፍራንክ ነው፣ ነቅተናል። በቃ ከላስ እውነቱን ንገሩንና ሌላ ጀምሩ። ሌላ ጨዋታ ሌላ ደግሞ የዚህ ብድር ማለት ነው። አሁን ፍራንክ ሳምንት በሳምንት ከጀመራችሁ ከባድ ነው። ሀይሚ ትብሳለች። የምሬ ነው። ለዚህ በቀል ማለት ነው ሀይሚ ትብሳለች። ብቻ ይችን ነገር ብትተዋት ይበቃቸዋል ብዬ አስባለሁ። ብሩክ ያው ብድርን እየመለስኩ ነው ብሏል። ግን በአንዳንድ ቀን ፍራንክ ነበር የተስማሙ። በፊት ፍራንክ
አናሳድር በቃ የዕለታዊ ነበር። አሁን ግን በቃ የረዥም ነው የጀመሩትና ብቻ ደስ ይላል። ፈታ ዘና እያደረጋችሁ ነው። ግን ያው ሀይሚ እኮ ፈቀደች በቃ። በእርግጥ ብሩኬ የፈለገው ብዙ ሰው ስለሚያወራ አብረው እየኖሩ እንዴት አብረን አናድርም ይላሉ ምናምን። ይህን ነገር በቃ እኛ እንድናምን ለማድረግ ነው። አንደኛው በቃ እኛን ለማሳመን ነው። ምክንያቱም ሁላችንም እኔ ራሴ አላመንኩም እንዴ እንዴት ነው ሰው አንድ ቤት እየኖረ ምንም ነገር የለም የሚለን? እንዴት አይነት አሸዋወድ ነው? ምን ለማለት ፈልገው ነው እያልኩ እኔ ራሱ ውስጤ ብዙ ጥያቄ ነበር የሚፈጥርብኝና እንግዲህ እነሱ ያው እንዳልሆነ ነው እንግዲህ አሁን እንደሚሰሩት ከሆነ የእውነትም አብረው እያደሩ አይደለም ማለት ነው። እና እንግዲህ ብሩክ እስከ ዛሬ ታግዞ መቼም አሁን የምር እንደዚህ ጠይቃ ብላችሁ አታስቡም። እንደዛ አይደለም። የሀይሚን ትክክለኛ ማንነቷን ማሳየት የፈለገ ይመስለኛል። በቃ ሀይሚ እንደዚህ ናት እንደዚህ ናት ለሚሉት ሰዎች አፋቸውን ማዘጋት ይፈልጋል። አንደኛ ነገር ማለት ነው። ስላላመን ነው እመኑኝ እያለ እኮ ነው። አሁንም ቢሆን ስላላመንን እነሱ ያሉንን ነገር እንድናምን የሚያደርግ ነገር መስራት ፈልጎ ይመስለኛል። በአጠቃላይ እንግዲህ እኔ አሁን ከዚህ ፍራንክ በኋላ የተረዳሁት እውነትም እነዚህ ልጆች ተራርቀው ነው እየኖሩ ያሉት። እንደዛ ከሆነ በጣም አሪፍ ነው። ምክንያቱም አብራችሁ ቀጠላችሁም አልቀጠላችሁም ክብራችሁን ይዛችሁ መሄዳችሁ በጣም አሪፍ ነው። አብራችሁ ቀጠላችሁም እስከነ ክብራችሁ፣ ከተለያያችሁም ክብራችሁን ይዛችሁ ትሄዳላችሁና እንደዚህ መሆኑ አሪፍ ነው። ደስ ብሎኛል። ምክንያቱም ሰው ልጅ ፍጹም አይደለም። ይለያያሉ ማለት ሳይሆን ግን የሆነ ሳታስቡት የሚያለያያችሁ ነገር ሊፈጠር ይችላል። ልክ እንደ ሄለን እና ማርክ ሳናስበው ክውዱን ጉጥ አድርገውን ማለት ነው ላሽ ላሉት። እኛ ስንት ነገር እያሰብን ይወልዳሉ ይከብዳሉ እያለን እነሱ ግን በድንገት ቻው ነው ያሉን። እና እንደነሱ ብዙ አጋጣሚ ይፈጠራል። ገባችሁ? እና እንደዚህ መከባበሩ አሪፍ ነው። ሀይሚ አሁንም ቢሆን ፈቃደኛ ናት ከብሩክ ጋር መኖር እንደምትፈልግ ግልጽ ነው። ግን ይህን ነገር ለማድረግ ያው ሽማግሌ ላክ እያለች ነው በግልጽ ራሷ እየጠየቀች ነው። ስለዚህ አሁን ብሩኬ ነገሮችን ማፈጣጠን አለብ ብዬ አስባለሁ። እንደዛ ባይሆን እንኳን አንተ ያልከው ነገር ባይሆን እንኳን ማፈጣጠን አለብ። የምሬን ነው። ቶሎ ሽማግሌ ተልኮ መጋባት አለባቸው እነዚህ ልጆች። በዚህ ከቀጠሉ አሁንም ቢሆን እንደዚህ አይነት ነገር መፈጠሩ አይቀርም። አሁን በፍራንክ መልኩ ቢያሳዩንም ሪል መፈጠሩ አይቀርም። ምንም ጥያቄ የለውም። አብረው በሆኑ ቁጥር ብቻቸውን በሆኑ ቁጥር ብዙ ጊዜ ባሳለፉ ቁጥር አብረው ብዙ ነገሮች መፈጠሩ አይቀርም። አሁን ማለት ነው። አሁን ፍራንክ ነው አይደል? ግን ሪል ይፈጠራል። ብዙ ጊዜ አብረው እያሳለፉ ከሆነ ብዙ ነገር መፈጠሩ ስለማይቀር እንደኔ እንደ ሀሳብ አብረው ቢጋቡ አሪፍ ነው ብዬ አስባለሁ። ከዛ ውጭ ግን ብሩኬ እንዳለው መሆን አለበት ማለት ነው። ምክንያቱም ብዙ ጥንዶች ሳይጋቡ እንዲሁ ዝም ብለው ስለሚኖሩና ከባድ ነው። ሁለቱም ወጣት ናቸው። ብዙ ነገር መፈጠሩ አይቀርም በመካከላቸው። ገባችሁ? ወጣት እስከሆኑ ድረስ ብዙ የሚያሳስቷቸው ነገሮች አሉ። ከዚህ ነገር ደግሞ መቆጠብ ሊከብደው ይችላል። ማድረግ ያለባቸው ብሩክ እንዳለው ነው። እንደዛ ደግሞ ሀይሚ አትፈልግም። ሲጀመርም ጥሩ አይደለም። አንዱ የመለያየታቸው ምክንያት ሊሆን ይችላል። ቀድሞ ይህን ነገር ማድረጋቸው ሊያለያያቸው ይችላል። ይሰለቻቻሉ። አሁን ጥሩ ነገር መስሎ የሚታያቸው ሰዎች አሉ። መጀመሪያ ገና ሳይጋቡ አሁን ሰዎች ፍቅረኛሞች እያሉና ከተጋቡ በኋላ በጣም ነው የሚለያየው ላይፋቸው። ለምን መሰላችሁ? ፍቅረኛሞች እንዳሉት አይሆንም። ከተጋባሽ በኋላ ማሪ ብዙ ቻሌንጅ አለ፣ ብዙ ችግር አለ፣ ብዙ ፈተና አለ። ያን ሁሉ ነገር ለመቋቋም ደግሞ በስርዓት መሆን አለበት። በስርዓት ካልሆነ ግን ሄጂ ለሄድ ነገር ይሆንባቸዋል። ገብቷቸዋል። እና እንደዛ አድርጉ። ሀሰንና ማሄ ደግሞ እንዴ እናንተ ደግሞ አከበዳችሁት፣ አውላለቃችሁ እንዴ! ተረጋጉ እንጂ